ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎስ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሚን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ሁለተኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 8 እና 9 ነው። አጠር ያለ ነገር ነው የማቀርብላችሁ። ዓለማችን አዳዲስ ነገር እየወለደች ነው በየቀኑ አይደለ? ዩኬ ማንዳቶሪ ምንድነው ዲጂታል አይዲ እያለች ነው አይደለ? እሱን ተገርሜ ሳልጨርስ ሀገራችን ዲጂታል አይዲ ከመጣ ቀደም ብሏል። በጣም በስልጣኔ አንደኞች ሆነናል፣ ቀድመናል በጣም እና ማንም ሰልፍ ይወጣ ማንም አይሆንም ያለ ማንም በሃይማኖትም ያሉ አባቶች ይቅር ያሉት እና የሰማነው ነገር የለም። ነገር ግን ሀገራችን ቀደም ብሎ ከ9 ወር ከምናምን በፊት ፋይዳ የሚሉት ዲጂታል አይዲ ህዝቡ እንደተቀበለ ሰማንያ የነገሮች ሁሉ መንገድ ማስተካከያ እንደሆነ ልናቀ ይገባል። የዮሐንስ ራዕይ ምዕራፍ 13 ላይ ሙሉን ብታነቡት ሀብታም ድሃ ምናምን የለም፣ ሁሉም እኩልና አንድ አይነት እንዲሆን ቁጥር እንደሚቀበል ተነግሮናል። በጣም አብዝተን ልንጠነቀቅ ይገባል። ዛሬ ግን ላሳያችሁ የፈለግኩት ያ እንዳለ ሆኖ ንቆች መሆን አለብን። የሚመጣውን የዓለምን እንቅስቃሴ ሁሉ በትኩረት ልንከታተለው ይገባል። ምክንያቱም እንደዚህ ነው ቀላል ነገር ነው ብለን የምንገባበት ጨርሶ ጨማንወጣበት ነገር ውስጥ የሚከተን እንዳይሆን። ችግሩ ቢበዛ 7 ዓመት ቢያንስ 3 ዓመት ተኩል ነው። 3 ዓመት ተኩል የመረረው ሲሆን 3 ዓመት ተኩሉ ደግሞ የመዘጋጃ ነው። ጠቅላላውን 7 ዓመት ማለት ነው። እግዚአብሔር ብዙ ያዘጋጃቸው ብዙ ያላቸው ነገሮች አሉ። ያንን መጽሐፍ ቅዱስን በማንበብ አብዝቶ በማንበብና አብዝቶ በማዳመጥ የሰው ልጅ እንዴት መሆን እንዳለበት መረዳት የሚገባቸው ብዙ ነገሮች አሉና አምላካችን ዝም ብሎ ለጠላት ሰጥቶ በቃ እንግዲህ ተወጡት የሚል አምላክ አይደለም። ያስቀመጣቸው ነገሮች አሉ። እንዳንቀበል የሚያስጠነቅቅበት ነገር አለ። ከዛም አልፎ ደግሞ የተሻሉ መንገዶችን የሚያስተምርበት አለ። ያንን ሁሉ በቃሉ ላይ ስንሆን ነው የምናገኘው ማለት ነውና በቃሉ ላይ በርትተን እንድንቆይ አብዝቼ የጋበዝኩኝ። ዛሬ ሁለተኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 8 እና 9 እናያለን። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን ሰኞ ልበላችሁ፣ አንድ ቀን 1000 ዓመት እንደሆነ ይህን አንድ ነገር አትርሱ። አንድ ቀን ለእግዚአብሔር 1000 ዓመት ነው። 1000 ዓመት ለእግዚአብሔር አንድ ቀን ነው። ምን ማለት ነው? አብረን እናያለን። አንዳንዶቹ የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ስለ ተስፋ ቃሉ ምንድነው? ስለሰጠን ቃል አይዘገይም። ስለተመረጡ ሰዎች ሲሉ ቀኑ ያጥራል ይላል። ቀኑ ስለተመረጡ ሰዎች ባያጥር ነፍስ ያለው ሰው ባልተረፈ ይላል። ሰው ይተርፋል ማለት ነው ከመከራው ዘመን። ግን መከራን መጋለጥ ለጊዜያዊ ምቾት እንዳንመርጠው መጠንቀቅ ያስፈልጋል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ ስለነገረን ቃል ስላስረከበን የመጽሐፍ ቅዱስ ቃል ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ትዕግስት መጠበቅ። ዛሬ አንድ ነፍስ ቢያገኝ እግዚአብሔር ዓመትን ቢቆይ ግድ የለውም። ምክንያቱም መትረፋችንን በትዕግስት ነው እንጂ የሚጠብቀው። ለእግዚአብሔር አንድ ቀን 1000 ዓመት ነች። 1000 ዓመት አንድ ቀን ነው። ይሄ ማለት ምንድን ነው? ለምሳሌ ይታየውን ሙጥጥሪ አይታየም ነው። እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ ስንት ቀን ነው? 7 ቀን አይደለ? 7 ቀን አንዱ ያረፈበት ቀን ነው። አንዱ ሳተርዴይ ልበላችሁ፣ ድሮ ሳተርዴይ ነበረ ሰንበት። ስለዚህ ሳተርዴይ ያረፈበት ቀን ነው። እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ስንት ቀን ሆነ? 6 ቀን። 6 ቀኑ አንዳንድ ሺህ ሲሆን ስንት ይሆናል? 6000 ዓመት ይሆናል። ከ6000 ዓመት ከሰዎች መፈጠር እስከ ክርስቶስ ድረስ 4000 ዘመን አልፏል። 4000 ዓመት። ኢየሱስ ክርስቶስ ከመጣበት እስካሁኗ ሰዓት ደግሞ 2000 ዓመት አልፏል። 6000 ሆነ ማለት ነው። ስንት ሺህ ቀራል? 1000 ዓመት እግዚአብሔር ያረፈባት ያቺ ሰንበት 1000 ዓመት ናት። አንድ ቀን አይደለች፣ 1000 ዓመት ነች።
ያቺ 1000 ዓመት የሰው ልጅ የሚያርፍበት ማለት ነው። እንደ እግዚአብሔር ክርስቶስ መጥቶ የሚነግስበት እኛም አብረን የምንከብርበት ሚሌኒየም የሚሉት ማለት ነው 1000 ዓመት። ከዛ በፊት ግን እቺ 1000 ዓመቷን ከመኖራችን በፊት ዓለም በ7 ዓመት ውስጥ በመከራ ትወድቃለች። 3 ዓመት ተኩል በዓለም ታይቶ የማይታይ መከራ ማለት ነው። ቁጥር የተቀበለ ያልተቀበለ፣ የማይበላ የማይጠጣ፣ የማይገዛ የሚገደል የሚኖርበት ማለት ነው። ያ ሰዓት የፈተና ጊዜ ነው። ነገር ግን ያ አልፎ ሰዎች ተርፈው ስለተቀደሱ ስለተመረጡ ሰዎች አልፈው 1000 ዓመት ደግሞ የሚነገስበት ሁኔታ ይኖራል። ባይሆን ግን የሰው ልጅ ስጋ የለበሰ ባልተረፈ ይላል። መትረፍ አለ ማለት ነው። እንዴት ነው የምንተርፈው? አንደኛ ነገር ያሉንን ሁሉ ባለመቀበል ማለት ነው። ያሉንን ሁሉ ባለመቀበል። በዚህ የመጽሐፍ ቅዱስ ክፍል ላይ የዮሐንስ ራዕይ ምዕራፍ 13ን አንብቡት። ዛሬ ግን እኔ ሁለተኛ የጴጥሮስ መልእክትንና ኦሪት ዘፍጥረት ምዕራፍ 2 ነው ያስኩላችሁ። ምዕራፍ 2 ቁጥር 2 እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጽሞ በሰባተኛው ቀን ከሰራው ስራ ሁሉ አረፈ። ያችን 7 ቀን ሰባተኛዋን ቀን አረፈ። ሰባተኛ ቀን ምንድናት? አንድ ቀን በእግዚአብሔር ምንድናት? 1000 ዓመት። ስለዚህ 6000 ዓመት ኖረናል ማለት ነው። 4000 ዓመት ህዝብ ለእግዚአብሔር ባለመታዘዝ በማጥፋት በመበደል ምናምን 4000 ዓመት አልፏል። ክርስቶስ ከመምጣቱ በፊት ክርስቶስ ሲመጣ ዓመተ ምህረት 2000 ዓመት። ከ2000 ዓመት በኋላ ምን ይቀረናል? 1000 ዓመት ትቀረናለች። እግዚአብሔር ያረፈባት ማለት ነው። የረፍት ዘመን። ያችን የረፍት ዘመን የምናያት ያችን የረፍት ዘመን የምንኖራት ዛሬ ከታገስን፣ ዛሬ መከራን እሺ ብለን ከተቀበልን፣ ዛሬ ምቾትን ለ3 ዓመት ካልገዛን ወይ ለ7 ዓመት ነው። ይህንን አብዝተን እንድንጠነቅቅ ለማስጠንቀቅ ብቻ ነው ዛሬ ብቅ ያልኩትኝ። ሰፋ ያለ ነገር አልያዝኩላችሁም እና አብሰልስሉት። 2 ነገሮችን እንድታነቡ እወዳለሁ ዛሬ። የኦሪት ዘፍጥረት ምዕራፍ 2 ቁጥር 2 እና ሁለተኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 8 እና 9 አንብቡት። ለእግዚአብሔር አንድ ቀን 1000 ዓመት ነው። በትክክል ካልኩሌት ስናደርገው 7000 ዘመን ነው ለሰው ፍጥረት የተሰጠው ከመጀመሪያ እስከ መጨረሻ 7000። ስንት ቀን አለ በሳምንት? 7 ቀን። 6 ቀን እግዚአብሔር ምን ሰራ? ብዙ ስራ ሰራ። 7ኛዋን ቀን ምን አደረጋት? እረፍት አደረጋት። 4000 ዓመት ምን ሆነ? በመከራና በፍዳ በእርግማን ያለፈው ዘመን ነው። ከዛ ኢየሱስ ክርስቶስ መጥቶ ምንን ሰጠን? ሰላምን፣ ፍቅርን፣ ዓመተ ምህረትን፣ የምህረት ዘመንን ሰጠን ማለት ነው። 2000 ዓመት። ከዛ በኋላ ደግሞ አሁን የመከራ ዘመን የሚባል አለ 7 ዓመት። እግዚአብሔር ኢየሱስ ክርስቶስን የሰቀሉትን የሚበቀልበት ራሱን የቻለ ሰዓት አለ። ያንን ሰዓትና ደግሞ አጥፊው የሚመጣበት 3 ዓመት ተኩል ሰዎች በቁጥጥር ስር የሚሆኑበት ክርስቶስን የማያውቁ ስማቸው በሕይወት መጽሐፍ ላይ ተጽፎ ያልተገኘ በሙሉ የሚቀበሉት ማለት ነው። ያ ደግሞ ራሱን የቻለ 3 ዓመት ተኩል ሰዎች መግዛትም መብላትም መጠጣትም መሸጥም መነገድም አይችሉም፣ ያንን ቁጥር ከሌላቸው ማለት ነው። እዛ ሰዓት ላይ ነን። አዎ እዛ ሰዓት ላይ ነን እና ጊዜውን ለማስታወስና አብዝተን እንድናየው እንድንነቃ ለመጠየቅ ነው ብቅ ያልኩትኝና እነዚህን 2 ክፍሎች አብዝታችሁ እንድታነቡ። አንድ ቀን ለእግዚአብሔር ምንድነው? 1000 ዓመት ነው። 1000 ዓመት ለእግዚአብሔር ምንድነው? አንድ ቀን ነው። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። የተስፋ ቃሉ ማለት የሰጠን የመጽሐፍ ቅዱስ ቃል ማለት ነው። አይዘገይም ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። በትዕግስት እየጠበቀ ነው እንጂ ዛሬም ማታ ቢመጣ አምላካችን የሚያስቀረውና የሚይዘው ነገር የለም። ነገር ግን በንስሐ እንመለስ ዘንድ እናቀው ዘንድ እሱን እናቅ ዘንድ ስለዛ ይታገሳል ማለት ነው። ለዛሬ ይዤላችሁ የቀረብኩትኝ ይሄ ነበረ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ሆነላችሁ። ሰላም ቆዩኝ። ሰላም ያገናኘን።